በቀደደ ቁጥር ደጅ የሚሰለፈው ነው እየተጣጣችሁ አላቱኩም ወሱ አሳላፊ ይኩነ ነፈ እኔም ግርም የሚለኝ ይህን ያህል ድምፅ ሲያወጣ ለሌሎቹ አፉን አለመክፈቱ ነው። ማንን ነው? ኢቲቪ ፍቅር እስከ መቃብር ፊልምን ለመስራት ያወጣው 22 ሚሊዮን ብር ውሃ በላው ተባለ። በኢትዮጵያ ስነ ጽሑፍ ውስጥ ላለፉት 60 ዓመታት ተወዳጅ ሆኖ የዘለቀውን የደራሲ አዲስ ዓለማየሁ ድርሰት የሆነውን ፍቅር እስከ መቃብር የተሰኘውን መጽሐፍ በፊልም መልክ አሰርቶ ለተመልካች ለማቅረብ ከ5 ዓመት በፊት ጨረታ ያወጣው የኢትዮጵያ ቴሌቪዥን የከፈለው 22 ሚሊዮን ብር ግማሽ ክፍያ ባክኖ እንደቀረ ምንጮች እየጠቆሙ ይገኛሉ። ፍቅር እስከ መቃብር መጽሐፍን እንግዲህ በ44 ተከታታይ ክፍሎች ሰርቶ ለመረከብ ከታዋቂው የፊልም ዳይሬክተር ሰውመሆን ይስማው ጋር የተዋዋለው ኢቲቪ በ18 ወራት ውስጥ ፊልሙን ሰርቶ ለማጠናቀቅ ውል ገብቶ የነበረ ሲሆን ሰውመሆን አንዱን ሳምንታዊ ክፍል በ860 ሺህ ብር ለመስራት ጨረታ ማሸነፉ በወቅቱ ገልጾ ነበር። በዚሁ መሰረት እንግዲህ ከቀድሞ የኢቢሲ ዋና ስራ አስፈጻሚ ፍስሐ ይታገሱ ጋር ውል የተፈራረመው ሰውመሆን ግማሽ ክፍያ ማለትም 22.5 ሚሊዮን ብር ተቀብሎ ስራውን የጀመረ ሲሆን የመጀመሪያዎቹ 12 ክፍሎችን ሰርቶ ማስረከቡ ይታወቃል። ኢቲቪ የተበረከተውን የመጀመሪያዎቹን 12 ክፍሎች ከዓመት በፊት በኢቲቪ መዝናኛ ላይ ለተመልካች አቅርቦ ከፍተኛ ተቀባይነትን ሲያገኝ የደራሲው ዓለማየሁ ቤተሰብ ወራሾች የባለቤትነት ጥያቄ ይዘው ለፍርድ ቤት ክስ መመስረታቸው የተከታታይ ድራማው እይታ መቋረጥ ምክንያት ነበር። የፍርድ ቤቱ ክርክር ተካሂዶ ለኢቲቪ የተፈረደለት ቢሆንም ከ12ኛው ክፍል በኋላ ያለውን ክፍል ግን ሰውመሆን ሰርቶ ማቅረብ አልቻለም። ከ12ኛ ክፍል እስከ 18ኛ ክፍል ያለውን ታሪክ በመጽሐፉ ዋነኛ መቼት ጎጃም ዲማ ጊዮርጊስ አካባቢ ቀረጻ የጀመረው ዳይሬክተሩ በዛብህ በስደት ወደ አዲስ አበባ እስከሚመጣበት ድረስ ያለውን ክፍል ለመቅረጽ በወቅቱ የአማራ ልዩ ኃይሎች ትጥቃቸውን ፍቱ በመባላቸው የተነሳ በተጀመረው ጦርነት ሳቢያ ወደ አካባቢው ተመልሶ ቀረጻ ለማከናወን ሳይቻል መቅረቱን በፊልሙ ላይ የተሳተፉ አንዳንድ አርቲስቶች ገልጸዋል። በዚህ መሃል እንግዲህ የኢቢሲ ዋና ስራ አስፈጻሚ የሆኑት አቶ ፍስሐ ይታገሱ ከስራ አስኪያጅነታቸው ተነስተው አቶ የትነት ታደሰ ሲታኩ ነገር አለሙ ተረሳና የፕሮፓጋንዳ ስራ ላይ ጣቢያው እንደተጠመደ ይገለጻል። በመሆኑም ዳግመኛ ቀረጻ ለማስጀመር ወደ አማራ ክልል ባለው የጸጥታ ችግር ሳቢያ አርቲስቶቹን ለማጓጓዝ አስቸጋሪ መሆኑን ሰውመሆን ለጣቢያው ሪፖርት ያደረገ ሲሆን የቀረጻ ቦታዎቹና የተሰሩት ተማሪ ቤት ጎጆዎች በአጠቃላይ በጦርነቱ ሳቢያ በመውደማቸውና በመቃጠላቸው ወደ ስፍራው ሄዶ ቀረጻ መስራት ሳይቻል መቅረቱ ተገልጿል። እንግዲህ ከ3 ዓመት በኋላ የፍቅር እስከ መቃብር ፊልም ቀረጻን ለማስጀመር የበጀት ለውጥ በመከሰቱ ሰውመሆን ተጨማሪ የበጀት ክፍያ ካልተለቀቀ በቀር ስራውን በታቀደለት መልኩ ለማስኬድና ለአርቲስቶች ክፍያ ከፍሎ ማሰራቱ አስቸጋሪ እንደሆነበትም አርቲስቶቹ ተናግረዋል። በሌላ በኩል ደግሞ አቶ ጌትነት በሙስና ከጣቢያው ሲባረሩ የፊልሙን ቀረጻ ተከትሎ ለማስጨረስ በኃላፊነት የተመደበውና ከፕሮፖዛል ግምገማው ጀምሮ ተሳታፊ የነበረው የቀድሞ የኢቢሲ ዋና ስራ አስፈጻሚ ያሁኑ ደግሞ የባህልና ሚኒስቴር ዴኤታ የሆነው አቶ ነብዩ ባዬ የሌሎች ዳይሬክተሮች ፕሮፖዛል ወድቆ የሰውመሆን ፕሮፖዛል እንዲያልፍ ማድረጉን በጨረታው ላይ የተሳተፉት ባለሙያዎች ይናገራሉ። አቶ ነብዩ ለዚህ አገልግሎት የኮሚሽን ክፍያ ሳያገኝ በመቅረቱ ተጨማሪ ክፍያ እንዳይደረግ ምክንያት እየደረደረ ማጓተቱን ካናዳ ቶሮንቶ በስደት ላይ የምትገኘው የቀድሞ የኢቢሲ ከፍተኛ አመራር ተናግራለች። አቶ ነብዩ ከኢቢሲ ወደ ባህል ሚኒስቴር ከሹመት ሲሄዱ ደግሞ በፊልሙ ስራ ላይ ሌላ ፖለቲካዊ ደንቃራ መጣ ይላሉ። ፍቅር እስከ መቃብር የአማራውያን ሕዝብ ታሪክ የሚያወሳና የሚያጎላ መሆኑ መነሻ በማድረግ ፊልሙ ተቋርጦ እንዲቀር የሚፈልጉ የኦህዴድ የብልጽግና አመራሮች ከዚህ በኋላ ለዚህ ፊልም ሲባል አንዳችም ገንዘብ ከጣቢያው እንዳይለቀቅ ካልሆነ የአማራ ክልል ቴሌቪዥን ወስዶ ይጨርሰው የሚል ትዕዛዝ በማውረዳቸው ቀሪ ክፍያም ሆነ የበጀት ማሻሻያ ባለመደረጉ ፊልሙ ባለበት ሊቆም እንደቻለም ተገልጿል። አንቺን ለማጨት በቀደደ ቁጥር ደጅ የሚሰለፈው ነው ለፈውግድ ተነስቷል። ይኩነ ነፈ እኔም ግርም የሚለኝ
ሳቢያ እንግዲህ ሰው መሆኑ ይስማው በሁሉ መሰረት ተጨማሪ ክፍያ ተለቆለት ፊልሙን ለመስራት ተደጋጋሚ ጥያቄ ቢያቀርብም የተከፈለው 22.5 ሚሊዮን ብር ባክኖ መቅረቱን አንዳንድ መረጃዎች ይጠቁማሉ። እንግዲህ ሰው መሆንን ከፊልሙ ባሻገር የምናውቀው በተለያዩ ባህላዊ ይዘት ባላቸው የሙዚቃ ክሊፕ ስራዎቹ ነው። ባህሉን በጠበቀ መልኩ በተሻለ እይታ በሚያምር ውበት ባለው አይንን በሚስቡ ክሊፖቹ ሰው መሆንን እናውቀዋለን። ከዛ በመቀጠል ደግሞ እንግዲህ በፍቅር እስከ መቃብር ተከስቶ አስደምሞን የነበረ ቢሆንም ነገር ግን ከዚህ ላይ ለመጥቀስ እንደሞከር ነው በተፈጠሩ አንዳንድ አለመግባባቶች ከሰላምም ከገንዘብም እንግዲህ ከአንዳንድ የጉቦ ሴራዎች ጋር በተያያዘ ይህ ድራማ ሊቋረጥ እንደቻለ ተገልጿል። በሀገራችን እንግዲህ ብዙ እንደዚህ አይነት ሁኔታዎች እየተፈጠሩ ይገኛሉ። ከሰላም ማጣቱ ጋር ብቻ ሳይሆን እርስ በርስም ባለመስማማት በአክተሮች የጤና ሁኔታ እንዲሁም ደግሞ በአንዳንድ የፋይናንሻል ኬዞች ምክንያት አንዳንድ ፊልሞች ወይም ተከታታይ ድራማዎች እየተጀመሩ ይቋረጣሉ። አንዳንዶች ደግሞ የጊዜ ሰሌዳቸውን ሳይጠብቁ ቀድመው እንዲቋጩ ይደረጋሉ። አንዳንድ ጉዳዮች ያው ለህዝብ ይፋ መሆን የለባቸውም ተብለው በመታመናቸው ምክንያት ፊልሙ ወይም ተከታታይ ድራማው መሄድ ያለበትን ርቀት ሳይጓዝ በሚፈጠሩት አንዳንድ ምክንያቶች ልክ ችግር ስለተፈጠረ ሳይሆን ደራሲው እንደዚህ አድርጎ ስለጨረሰው ነው ብለን እንድናምን በሚመስል መልኩ በጊዜ እንዲቋጩ የሚደረግባቸው ሁኔታዎች ተከስተው አልፈዋል። አሁንም እንግዲህ ፍቅር እስከ መቃብር በጣም ተወዳጅነትን አትርፎ እጅግ ልብ አንጠልጣይ ሆኖ ነበረ። አንቺን ለማጨት በቀደደ ቁጥር ደጅ የሚሰለፈው ነው። እየጠጣችሁ አላቱኩም ወሱ አሳላፊ ብዙ ጊዜ መጽሐፍን ወደ ተከታታይ ድራማነት ወይም ወደ ፊልምነት የመቀየር ልምዱ አልነበረንም እንደ ሀገር። ብዙ ጊዜ ውጪዎቹ ነበሩ ይህንን ነገር የሚደፍሩት እና የሚሰሩት። በሀገራችን ለመጀመሪያ ጊዜ ይሄኛውን ሐሳብ ይህንን ፕሮጀክት ለመድፈር ያቀደውና ደፍሮም ስራውን የጀመረው ሰው መሆን ነበረ። ነገር ግን ሳይሳካለት ቀርቷል። መጀመር እንጂ መጨረስ አልቻለም። ያልጨረሰበት ምክንያት ደግሞ የግል ጉዳይ ሳይሆን በአንዳንድ ተግዳሮቶች እንደሆነ ለመግለጽ ሞክረናል። ለዛሬ የያዝነው መረጃ ይህንን ይመስል ነበር። መልካም ጊዜ። ቸር ያሰማን።